በዛሬ ቪዲዮአችን በድሬዳዋ በ200 ብር ውሏችንን እናደርግ ይሆናል። ቁርስ፣ ምሳ፣ እራት ምን በላ ይሆናል። ይህ ቪዲዮ እስከ መጨረሻው ተከታተሉ። ወደ ቪዲዮ። ሰላም ዩቲዩብ፣ ዛሬም ለየት ባለ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮአችን የሚሆነው በ200 ብር ቀን ሙሉ እንውለው 200 ብርና ውሃ ከቤት ይዤ ወጥቻለሁ። ይሄንን 200 ቁርስ፣ ምሳ፣ እራት እየበላን በድሬዳዋ ኑሮ ልካሽ ነው ወይስ ምን መብላት እንደምንችል ምና ይሆናል። ስለዚህ ይሄን ቪዲዮ እስከ መጨረሻው ተከታተሉ። ከዚህ ውሃ ከቤት ይዘናል፣ ምንም የታክሲ ሳናወጣ የዛሬ ውላችንን ምንውል ይሆናል። ይሄን ቪዲዮ ላይክ እያረጋችሁ ሰብስክራይብ እያረጋችሁ 1000 ልገባ 80 ምናምን ሰው ነው የቀረኝ እና ሰብስክራይብ እያረጋችሁ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ደግሞ አብዱሬ ዩቲዩብ እባላለሁ ከድሬ። ይመቻችሁ። አሁን ደግሞ ቁርስ መብላት ያሰብነው ዳቦ በሙዝ ነው። ዳቦ ቤት ሄደን ሙዝንም ገዝተን ዳቦ በሙዝ ምን በላይ ሆነ ቁጥራችንን አብራችሁ ተከታተሉ። አሁን ወደ ዳቦ ቤት ሶ ጋይስ ዳቦ ቤቱ ጋር ደርሰናል። ያው 200 ብራችንም አለች። ገብተን ሁለት አባ ዳቦ ልገዛ ነው ያሰብኩት። ሁለት አባ ዳቦ ገዝተን ምን ሄዶናል። ዳቦ አለ ባለ ስንት? ባለ 10 ነው። እሺ ባለ 10 ሁለት አባ ለኔም ሁለት አባ ሁለት አባ ባለ 10 ዝርዝር ችግር የለውም። ቪዲዮ ላይ ነው ለዛ አንቺ አትታይ ከሽከሽም የለሽማ የለማ። ሶ ጋይስ ያው ሁለት አባ ዳቦዎችን እንገዝተናል። 180 ብር አለ። አሁን ደግሞ ሄደን ሙዝ ምንገዛ ይሆናል። ዳቦ ሙዝ ልበላ ነው ያሰብኩት። ውሃም ስለያዝኩ በዚያው ወራርደዋለሁ። 180 ብር ይዘናል። አሁን ደግሞ ወደ ሙዝ ወደ መግዛት እንሂድ። ጋይስ እንዳያችሁ ዳቦ ገዝቻለሁ። አሁን ሙዝ ልገዛ ነው። 30 ብሬንም ይዣለሁ። በ30 ብር ሁለት ፍሬ ሙዝ ካገኘን ሁለት ፍሬ ሙዝ ገዝተን ምን በላ ይሆናል። እስከ መጨረሻ ተከታተሉ። ላይክ እያደረጋችሁ ጀምሮ ይሄን ቪዲዮ። አሁን ሙዝ ቦታ ሄደን እንገዛ ይሆናል። በ30 ብር ሁለት አባ ሙዝ አገኛለሁ። አዎ ታገኛለህ። እሺ ሁለት አባ ፍሬ ለሁለት ዳቦ ማረጋት አሁን በ200 ብር ሉል እያሰብኩ ነው። ምን ታስባለህ? ራሳብ ነው። ቁርሴን እንደዚህ ዳቦ በሙዝ አሳልፌ ቀጣይ ደግሞ እየፈለኩ ይምበላ ይሆናል። አልጎዳውማ። እሺ አመሰግናለሁ። እና ሰው ገንዳይስ እንዳያችሁት ሙዝም ወስደናል፣ ዳቦ በሙዝ ይዘናል። አሁን እንበላለን። የሆነ ቦታ አይተን አብራችሁ ተከታተሉ። ጋይስ እንዳያችሁት ዳቦ 20 ብር ገዝቻለሁ። ይሄን ሁለት ሙዝ ደግሞ 30 ብር ነው የገዛሁት። ስገዛም አሳይቻለሁ። ይሄ ውሃ ደግሞ ከቤት ነው ይዤ የመጣሁት። ያው በባለፈው ቪዲዮ እንዳትለምን ለምነ ነው እንጂ አልወልክም በ100 ብር ብላችሁኛል። እንዳትለምን ነው ያው ውሃ ከቤት ይዤ የመጣሁት። ስለዚህ ያው ሙዜንም ወንተንም አርግተን አሁን ምን በላ ይሆናል። እስከ መጨረሻ ተከታተሉኝ። ከዛ ምሳ ምን እንደምበላም እንፈልጋለን ከቁርሳችን በኋላ። ከዛ አሁን ቁርስ እንብላ። እንደዚህ ሳንዱች ብንበላም አሪፍ ነው። የሆነ ሰው አልፏል ከካሜራ መሃል። እሺ አሁን ሙዝ በዳቦ ለመብላት ጸዴ ሀሳብ ሳንጎዳ ሙዝ በዳቦችን እንበላለን። ከዛ ይሄንን እዚህ ጋር ያስቀምጠን አንድ ዳቦ ጥቅጥቅ አድርገን የሚይዝልንን አገኘን ማለት ነው። እንደዚህ እያዳረስን እያቆራረጥን ከውሃ ጋችን ጋር እያወራን እንበላ ይሆናል። ያው ያበደ ቁርስ በምሳ አንደኛውን ዳቦ ጨርሰናል። አሁን ሁለተኛው ዳቦ ባለፈው ቪዲዮ ላይ ካያችሁ የ100 ብሩ ላይ ዳቦ በሻይ ነበር የበላሁት። እንደውም ጥግብ ያደርጋል። አንደኛው ዳቦ ራሱ ዘጭ አርግቶኛል እና የሁለተኛውን ደግሞ እየደገምኩ ነው። ይሄንን እንበላለን። ከዛ ምሳ አለብን፣ ከዛ እራት አለብን። የቀረችን ብር ደግሞ 150 ብር ነች። በሷ 150 ብር እንበላ ይሆናል። ስለዚህ እስከ መጨረሻ ተከታተሉኝ። እንዴት እንደምንውል ማሳያችሁ ይሆናል። እና ያው ሁለተኛውንም ዳቦ ልጀምር ነው። ከባለፈው ይሻላል ቁርሱ ማለት ነው። ጥግብ ነው የሚያደርገው። ማይጠግብ ይመስላል እንጂ በ50 ብር ነው አሁን ይሄንን እየበላሁ ያለው። ፋትን በጣም ዘጭ ነው። ከዳቦ ሻይና ቆቃር ምናምን ከመብላት የምር ዳቦ በሙዝ ምርጥ ሀሳብ ነው። በቃ
እና ያው ቁርሳችንን ጠግብ ብለናል። በ50 ብር ቁርስ በልተን አሁን ደግሞ ምሳ የምንፈልግ ሆነ ምሳ በስንት እንደምናገኝ አብራችሁ ተከታተሉ፣ አብራችሁ ቆዩ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ 1000 ሰብስክራይብ አስገቡን። እንመሻችሁ። ምሳ ሰዓታችን ደርሷል። በጣም ሙቀቱ ስላቃተኝ ነው ጥቁር ስለለበስኩ። ድሬዳዋ በጣም ሙቀታማ ከመሆኗ የተነሳ ሙቀቱን ሳልችል ያው መርጦ ይዤ ወጥቼ እንደዚህ ልሰራላችሁ ነው የወጣሁት። ይሄን ያለው መስዋዕት እያደረኩ ያለሁት እና አሁን የምንገኘው እናኑ ምግብ ቤት ነው። እናኑ ምግብ ቤት መተን ከሜናቸው አነስ ያለ ምግብ አይተን ዋጋው አነስ ያለ እስከ 100 ብር የሚገኘውን አይተን ማዘን ምን በላይ ይሆናል። ስለዚህ እስቲ ተከተሉኝና ሜናዎችንም ጭምር ላሳይ፣ ቤቱን ላሳያችሁ። ተከተሉ። ቤቱም እንደምታዩት ያው ወደ ውስጥ እየገባን ነው። ወደ ውስጥ ገብተን ያው ሜናቸው እዚህ ጋር ያለው ነው። ትልቁ 300 ብር ነው፣ ትንሹ 100 ብር ነው። ያው ቤቷም እቺን ትመስላለች። ይሄን ይመስላል። እኛ ደግሞ ደጅ ለመጠቀም ደጅ ወተናል። ግባችንም ደርሶልናል። አነስ ያለች ቤት መተን ያው በ100 ብር ፓስታ በዳቦ ሁለት ትላልቅ ዳቦ አግኝተናል። ከስ ያለ ቤት ነው የመጣ ነው። ያው ከ100 ብር በታች ፈልጌ ያጣው መጨረሻ 100 ብር ነው ያገኘሁት። ስለዚህ የ100 ብሩን ፓስታ በዳቦ ነበር፣ እሱን ያው ለመጠቀም ገዝቻለሁ። አሁን ምን እናደርጋለን መሰላችሁ? እጃችንን እንታጠባለን። ይሄ ማይክ የሆነ ቦታ አድርገን ነው እጃችንን እንታጠባለን። ጠብቁ። እዚህ ጋር እናደርገውና ማይኩን እጃችንን ታጥበን እንበላ ይሆናል። ተከታተሉ። እጅ መታጠቢያውም እዚህ ጋር ነው። ለቅለቅ ብለን እንሄዳለን። ቁርስ እንዳያችሁት በደንብ ስላልበላን ደህና ነገር መብላት አለብን። ያው ፓስታና በሁለት ዳቦ 100 ብር አግኝተናል። ስለዚህ እሱም በልተን እራት ምን እንደምንጠቀም አብረን ምናየው ይሆናል። ሰው ግን ሙቀቱ እንዴት ነው? ድሬዳዋ ይህን ሰሞን ከባድ ሙቀት ላይ ነች። ለዛ ነው እንደዚህ የመጣሁት። ስለዚህ ልክ እናደርጋለን መሰላችሁ እና አስጠግታ አሳያችሁ። አሁን ይሄ ፓስታ በ100 ብር ነው ጋይስ። ሜኖቹን አሳይቻችኋለሁ። እንዴት ላድርግ? ይሄንን ስለማልጠቀመው እዚህ ጋር አልጠቀመውም። ያው ፓስታ 100 ብር ይሄ ነው። ለዳቦ አለው ማለት ነው። አሁን ይሄንን በልተን በስነ ስርዓት በልተን ጠግብ እንላለን ማለት ነው። ስለዚህ ምን በላ ይሆናል። እስከ መጨረሻ ተከታተሉ። ሙቀቱ ቁርስ እንዳያችሁት ዳቦ በሙዝ ነው የበላ ነው። አሁን ደግሞ ፓስታ በ100 ብር አግኝተናል። ይህን ፓስታ ምን በላ ይሆናል። ተከታተሉ። የጠዋቱን ቁርስ ዘጭ ነበር፣ ሙዝ በዳቦ ታታሩ። ደግሞ የምታዩ ሰብስክራይብ እያደረጋችሁ ማየት አለባችሁ። እሺ። እና አሁን ፓስታው እንደምታዩት በጣም ብዙ ነው እና ይሄን ፓስታ ጥግብ ብለን እስከ እራት ድረስ ያውለናል ማለት ነው። እና አነስ ያለች ቤት ነች። ውስጡ በጣም ስለሚሞቅ ስለማይመች ደጅ ወተን እየበላ ነው። ስለዚህ ያው ምግቡ ይሄን ይመስላል። ቁርስ 50 ብር፣ 50 ደግሞ 100 ብር በልተን 50 ብር ይቀናል። በ50 ብር ደግሞ ምን እንደምንጠቀም በልተን ከጨረስን በኋላ እራት ላይ ማሳውቃችሁ ይሆናል። እራትም በ50 ብር እንፈልጋለን። ምን ሊሆን ይችላል ብላችሁ ታስባላችሁ? እና ባለፈው በ100 ብር ቪዲዮ ላይ እንዳያችሁት አሪፍ ነበር። በአሁኑ ደግሞ በ200 ብር እንደዚህ እያሳለፍኩላችሁ ነው። ያው መስዋዕትነትም እየታያችሁ ነው በዚህ ጠራራ ፀሐይ፣ በዚህ ሙቀት ምናምን። ስለዚህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቀጣይ ቪዲዮ የሴሌብሬሽን የ1000 ሴሌብሬሽን ቪዲዮ ማድረግ እፈልጋለሁ። ስለዚህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ። እንብላ። ጋይስ ፓስታው በጣም ብዙ ነው እና ቤቱ የት ነው ለምትሉ ድሬዳዋ ከሆናችሁ ደቻቱ ነው የሚገኘው። ከፖሊስ ጣቢያ ወደ ላይ ፖሊስ ጣቢያው ከፍ ብሎ ነው የምታገኙት። መታችሁ እናኑ ምግብ ቤት ብላችሁ ብትጠይቁ ያሳያችኋል። ፓስታው ብቻ ነው 100 ብር። እየመጣችሁ መጠቀም ትችላላችሁ። እኔ ጠግብ ባልኩ በጣም ነው የጠገብኩት።
እና የሚገርማችሁ ነገር ፓስታውን በጣም ብዙ ነው። ውሃም ኖርማል ውሃ አላቸው። ውሃቸውን እየተጠቀም ራት ምን እንደምንበላ አናውቅም። እስቲ አብረን የምናየው ይሆናል። ለአሁኑ ምሳው ጥግብ አድርጎኛል ማለት ነው። በ100 ብር አያችሁ ጋይስ፣ በልቼ ሁላ ተረፈ። በልቼ የሚተርፍ ምግብ ነው እና ቁርሱና ምሳ 150 ብር ተጠቅመናል። የቀረውን ደግሞ ስንጨርስ ማሳያቸው ይሆናል። እራት ላይ ደግሞ ምን እንደምንጠቀም ምን እንደምንበላ እናያለን፣ እንፈልጋለን። እራት ሰዓት ነው የምንገናኘው እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አካውንቱን 1000 ሰብስክራይብ አስገቡልኝ። 900 ምናምን ላይ ነኝ። 1000 ልገባ ትንሽ ሰው ነው የቀረኝ። ሰብስክራይብ ሳታደርጉ የምታዩ ሰብስክራይብ ያድርጉልኝ እና ድሬዳዋ ላይ ያው በ200 ብር ውሎ ያው ምግቡ ምንም አይልም፣ አሪፍ ነው። ውሃም ይሄንን እየተጠቀምን ነው። ይሄንን ይመስላል። ምሳችን ጥግብ ብለናል። በጣም ነው ጥግብ ያልኩት ብያለሁ እና አሁን እራት ነው የምንገናኘው። እራት ደግሞ ምን እንደምበላ አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይመቻችሁ። አሁን መሽቷል፣ እራት ሰዓት ደርሷል። እራት ወደ መብላት እየሄድን ነው። ምን እንደምንበላ አናውቅም። የቀረችን ብር ደግሞ 50 ብር ነች እንደምታውቁት። በሷ 50 ብር የሚበላ ነገር ፈልገን በልተን ምን ዘጋው ይሆናል። 50 ብር እራት ፍለጋ እንሄዳለን ማለት ነው። ተከታተሉን። ይመቻችሁ። እራት ደርሷል። አመሻሽ መሽቷል። አሁን እራት ሰዓት ደርሷል። እንደምታውቁት የቀረችን ብርም 50 ብር ነች። የቀረችው ብር 50 ብር ነች። ቁርስ 50 ብር ተጠቅመናል። ምሳ 100 ብር ተጠቀም። አሁን የሚቀረን 50 ብር ነች። በ50 ብር ደግሞ ያሰብኩት ዳቦ አሁንም ሁለት ዳቦ ደግሜ ማባያ የሆነ ነገር ፈልጌ ማባያ ማወራረጃ የሆነ ነገር ፈልገን ምን ተጠቀም ይሆናል። ሁለት አባ ዳቦ ትሰጠኝ። ሁለት አባ ዳቦ ትሰጠኝና ይሄዳለሁ። እዚህ ማውን ወረቀት የለም እና ያው 30 ብር መልስ ወስደናል። በዚህ 30 ብር በዚህ ዳቦ ማባያ የምንፈልግ ይሆናል። ተከታተሉ። ሶ ጋይስ ያሰብኩት ዳቦውን ገዝቼዋለሁ። ያሰብኩት ዳቦ በፋንታ ነው። አሁን እቺ 30 ብር ፋንታ ትገዛልኛለች። ፋንታ ወስደን ዳቦ በፋንታ የምንበላ ይሆናል እራት። ተከታተሉ እና ፋንታ አንድ ቀዝቃዛ ፋንታ ሳህንም እና ያው ሳህንም አስደርገናል ወስደናል። ቀዝቃዛ ፋንታ እያደረግን ክፈትልኝ እና ያው ፋንታም አለ። የቱ ጋር እንቀመጥ? እዚህ ጋር ጥጋችንን ይዘን እንቀመጥና ምንበላ ይሆናል። ፋንታ በዳቦ እና ያው እራትን በ50 ብር አግኝተናል። ፋንታ በዳቦ እራታችንን ይመዘል ምን ጨርስ ይሆናል እና ጋይስ እንዳያችሁት ሰው በወር 6000 ብር ደመወዝተኛ ቢሆን እንዴት ነው ውሎን የሚውለው? በቀን ስንት ቢያወጣ 6000 ብር ትበቃዋለች ያለ ቤት ኪራይ ማለት ነው። እና ያው በ200 ብር እንደዚህ ውያለሁ። ውሎ እንዴት ነበር? አሪፍ ነው ወይ የሚለውን ነገር አስተያየታችሁን ጻፉልኝ። ቪዲዮውን ተመችቷችኋል ወይስ ምን አጥፍቻለሁ የሚለውን ነገር አስተያየት ካላችሁ ኮሜንት ላይ አስተያየት ጻፉልኝ። እና እንደምታዩት እራታችንን ዳቦ በፋንታ፣ ምሳችንን ፓስታ፣ ቁርሳችንን ዳቦ በሙዝ አድርገን በ200 ብር እንደዚህ ውለናል። እናንተስ እንደዚህ መዋል ትችላላችሁ። ውለው እንዴት አያችሁት? ያዋልኩላችሁ አዋዋል እና አንድ ሰው ያለ ቤት ኪራይ 6000 ብር ቢኖረው እንደዚህ ሁሌ እንደዚህ እየተመገበ መኖር ይችላል ወይ የሚለውን ነገር ሀሳባችሁን ኮሜንት ላይ ጻፉልኝ። እስከዚህ የምታዩ ሰዎች ደግሞ ሰብስክራይብ ሳታደርጉ የምታዩ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ያው እንዳያችሁት ዳታችንን በላን ጠጣን። የዛሬ 200 ውሏችን ይሄንን ይመስላል።
እና እንዳያችሁት ቁርስ፣ ምሳ፣ እራታችንን እንደዚህ ያሳልፈናል። አስተያየታችሁን ኮሜንት ላይ ጻፉልኝ። ውሏችን ይሄንን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ ያደርጋችሁ 1000 ሰብስክራይብ ልገባ ጥቂት ሰው ነው የሚቀረኝ፣ 70 ሰው ነው ምናምን ነው የሚቀረኝ። ሰብስክራይብ ያደርጋችሁ 1000 ሰብስክራይብ አስገቡኝ። ቀጣይ ቪዲዮ የሴሌብሬሽን ነው የሚሆንላችሁ። ስለዚህ ቤተሰብ እየሆናችሁ አብራችሁ ቆዩ። ይመቻችሁ። ፒስ አውት